ኢትዮጵያና ቻይና የጉምሩክ አስተዳደር ተግባራትን ማዘመን በሚያስችሉ ጉዳዮች ዙሪያ ውይይት አካሄዱ። በሁለቱ ሀገራት የጉምሩክ አስተዳደር ተግባራትና በቀጣይ ስለሚኖረው የሁለትዮሽ ትብብር ዙሪያ ለመምከር በቻይና የጉምሩክ አስተዳደር ሚኒስትር ዴኤታ ዋንግ ጁን የተመራው ልዑክ አዲስ አበባ መግባቱ ይታወቃል። የሁለቱን ሀገራት የጉምሩክ አስተዳደር ተግባራትን ማዘመን በሚያስችሉ ጉዳዮች ላይም ውይይት አድርገዋል። በውይይቱ የኢትዮጵያ ጉምሩክ ኮሚሽን ኮሚሽነር አቶ ደበሌ ቃበታና የኮሚሽኑ ከፍተኛ አመራሮች እንዲሁም በቻይና ጉምሩክ አስተዳደር ሚኒስትር ዴኤታ ዋንግ ጁን ልዑክ ቡድናቸው ተሳትፏል። በመድረኩም የኢትዮጵያ ጉምሩክ ኮሚሽነር አቶ ደበሌ ቃበታ የቻይና ጉምሩክ አስተዳደር ሚኒስትር ዴኤታ ዋንግ ጁንና ልዑክ ቡድናቸው በጋራ ጉዳዮች ላይ ለመምከር እና የሁለቱን ሀገራት የረጅም ጊዜ ወዳጅነት ወደ ተሻለ ደረጃ በሚያደርሱ ጉዳዮች ላይ ለመወያየት ወደ ኢትዮጵያ በመምጣታቸው ምስጋናቸውን አቅርበዋል። It's a great pleasure and a privilege and a heartfelt honor to welcome you all to this important ሁለቱም ሀገራት የጉምሩክ መስሪያ ቤቶች የጋራ ውይይት ላይ ለመሳተፍ ወደ ሀገራችን ኢትዮጵያ በመምጣታችሁ የተሰማኝ ደስታ ትልቅ ነው። ዛሬ ለረጅም ዓመታት የቆየውን የሁለቱን ሀገራት ግንኙነት ይበልጥ የሚያሳድገው የጉምሩክ አገልግሎትን የማዘመን ተግባርም የዚሁ አዎንታዊ ግንኙነት ማሳያ ነው። ግልጽ፣ ዘመናዊና በቴክኖሎጂ የላቀ የጉምሩክ አስተዳደር ስርዓት ለመዘርጋት በምናደርገው ጥረትም እንደዚህ አይነት የሁለትዮሽ ስምምነትም ወሳኝ ይሆናል። ይህም የንግድ ሂደትን የማቀላጠፍ፣ ገቢ የመሰብሰብ አቅምን የመጨመርና ኢኮኖሚያዊ እድገትን ለማሳደግ ሚናው የጎላ ነው። For both our customs administration to deepen our collaboration, strengthen institutional linkages. ኮሚሽነር ደበሌ ያክለውም ውይይቱ የሁለቱን ሀገራት የጉምሩክ አስተዳደር ተግባራትን ለማዘመንና የተሻለ ለማድረግ ብሎም በትብብር ለመስራት ውጤታማ፣ ግልጽና በቴክኖሎጂ የታገዘ የጉምሩክ አስተዳደር ስርዓትን ለመገንባት እንዲሁም ውጤታማ የገቢ አሰባሰብ እንዲኖር በማድረግ የኢኮኖሚ እድገቱን አስተማማኝ ደረጃ ለማድረስ ከፍተኛ ጠቀሜታ አለው ብለዋል። We aspire to establish joint frameworks and a comprehensive agreement that will enable our two customs administrations to work. የሁለቱ ሀገራት የጉምሩክ አስተዳደር የተቀናጀና እርስ በርስ ሙያዊ ዕውቀትንና ክህሎትን የሚያዳብር እንዲሁም ዘመናዊ አገልግሎትን የሚያሳልጥ እንዲሆን እንሰራለን። የምናደርገው ስምምነት ያሁን ብቻ ሳይሆን በቀጣይ ምዕራፍ ለምናደርጋቸው የጉምሩክ አስተዳደር ስርዓትም መሰረት የሚጥል መሆን ይኖርበታል። ኢትዮጵያ የቻይና የረጅም ጊዜ ወዳጅና አጋር እንደመሆኗ በሁለቱም መስኮች የሚኖረን የጋራ ስምምነት ውጤታማ እንደሚሆን አንጠራጠርም። የጉምሩክ ኮሚሽን የጉምሩክ አገልግሎትና መሰረተ ልማቶችን ለማሻሻል እያደረገ ያለው ጥረትም በከፍተኛ ደረጃ የሚያድግ ይሆናል። The advancement of customs institutional building, the enhancement of customs infrastructural developments, and the establishment of customs capacity building and also excellence in all regards as a pillars for innovation, skill development, and continuous customs performance improvements. የቻይና ጉምሩክ አስተዳደር ሚኒስትር ዴኤታ ዋንግ ጁን በበኩላቸው ቻይና የኢትዮጵያ ቀዳሚ የልማት አጋር መሆኗን አስታውሰው በዘመናዊ የጉምሩክ አስተዳደር ስርዓት ግንባታ፣ በኢምፖርት ኤክስፖርት ዘርፍ እንዲሁም በስማርት የድንበር አስተዳደርና የኮንትሮባንድ ቁጥጥር ተግባራት ዙሪያ የአቅም ግንባታ ስራዎችና የቴክኖሎጂ ሽግግር ተግባራትን ለማሻሻል በትኩረት ይሰራል ብለዋል። በአፍሪካ ትልቋ የቻይና አጋር ወደ ሆነችው ኢትዮጵያ ጉብኝት ለማድረግና በጋራ ለምናከናውናቸው ተግባራት ለመወያየት በመገኘታችን ክቡር ኮሚሽነርንና የኮሚሽኑን የሥራ ኃላፊዎች ላመሰግን ወዳለሁ። በገቢና ወጪ ዕቃዎች ቁጥጥር እንዲሁም አጠቃላይ የጉምሩክ አገልግሎቶች ዙሪያ የሁለትዮሽ ግንኙነት በማጠናከርና የተሻለ የጉምሩክ አስተዳደር ለመፍጠር ቻይና በቁርጠኝነት ትሰራለች።埃塞俄比亚是中国在非洲的重要合作伙伴。ኢትዮጵያ ለበርካታ ዓመታት ከቻይና ጋር አጋር ሆና የቆየች ሀገር እንደመሆኗ ግንኙነታቸውን በተለያዩ መስኮች በማስፋት ላይ ናቸው። ከዚህም መካከል በንግድ፣ በባህል፣ በትምህርት፣ በጤናና
በሰው ሀብት ልማት ላይ አብረን ስንሰራ ቆይተናል። የቻይና ጉምሩክ አስተዳደርም ይህንን አጋርነት የበለጠ ከፍ የማድረግ ፍላጎት አለው። የሁለቱም ሀገራት መሪዎች በተግባቡባቸው ጉዳዮች ላይ በጋራ ለመስራት ከምንጊዜውም በላይ ዝግጁ ነን።两国元首共识为契机，进一步深化海关检验检疫。በመድረኩ ኮሚሽኑ እያከናወነ ስላለው ተግባራትና ቀጣይ የትኩረት አቅጣጫዎች የኮሚሽኑ ጽህፈት ቤት ኃላፊ አቶ መንግስቱ ተፈራ ለልዑክ ቡድኑ ገለጻ አድርገዋል።